ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። በትምህርትና ስልጠና ባለስልጣን የተላለፈባቸውን ውሳኔ ተግባራዊ ባላደረጉና በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ እርምጃ እንዲወሰድ ባለስልጣኑ ጠየቀ። ባለስልጣኑ ጉዳዩ በቀጥታ ይመለከታቸዋል ላላቸው የመንግስት አካላት በጻፈው ደብዳቤ በተቋማቱ ላይ እርምጃ እንዲወሰድ ጠይቋል። ከፍተኛ ትምህርት ተቋማቱ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ሴክተር እንዲወጡ የታዘዙ መሆናቸው ተገልጿል። ተቋማቱ 4 ጊዜ በስልክ እንዲሁም 1 ጊዜ በአካል ቀርበው እንዲያስረዱ ጥሪ የቀረበላቸው ቢሆንም የሚጠበቅባቸው መስፈርትና ሂደት በማሟላት ከትምህርት ሴክተር ያልወጡ መሆኑን ደብዳቤው ያስረዳል። በመሆኑም በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ እንድታደርጉ እንዲሁም እስካሁን ያደረሱት ጉዳት ካለ በመፈተሽ አስፈላጊ የሕግ እርምጃ እንዲወሰድባቸው የተቋማቱን ስም ዝርዝር በማያያዝ ባለስልጣኑ ጠይቋል። የኢትዮጵያ ሪል ስቴት አልሚዎችና የፋይናንስ ተቋማት በለንደን ኤክስፖ ሊሳተፉ ነው። በዩናይትድ ኪንግደም ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው አስተማማኝ የቤት ባለቤት እንዲሆኑ የሚያስችል ኢትዮሆም ኤክስፖ 2026 በለንደን ከተማ እንደሚካሄድ በዛሬው ዕለት ተገለጸ። ይህ ታላቅ የሪል ስቴት ኤክስፖ ከግንቦት 15 እስከ 17 ቀን 2018 ለ3 ተከታታይ ቀናት የሚቆይ ሲሆን ከ3000 በላይ ተሳታፊዎች እንደሚገኙበት ይጠበቃል። ኤክስፖ በለንደን የሚገኘው የኢፌድሪ ኤምባሲ ከኢትዮጵያ ዲያስፖራ አገልግሎት፣ ከኢትዮጵያ ሪል ስቴት አልሚዎች ማህበር፣ ከአዲስ አበባ ንግድ ምክር ቤትና ከኤድማር ቬንቸርስ ጋር በመተባበር የተዘጋጀ ነው። የአዲስ አበባ ንግድ ምክር ቤት በኤክስፖ የሚሳተፉ አልሚዎችን በግንባታ አፈጻጸማቸውና በሰነድ ሕጋዊነት የመለየት ስራ በመስራት የዲያስፖራውን ስጋት ለመቅረፍ እንደሚሰራ ተገልጿል። በተጨማሪም የንግድ ባንኮች ለዲያስፖራው ማህበረሰብ የሚሆኑ ልዩ የፋይናንስ ድጋፎችንና የቤት ባለቤት የሚያደርጉ የብድር አማራጮችን ለተሳታፊዎች ያስተዋውቃሉ። በዛሬው ዕለት አዘጋጆቹ በጋራ ለመስራት የሚያስችላቸውን የፊርማ ስነ ስርዓት ያከናወኑ ሲሆን በመድረኩም በዘርፉ አዳዲስ ፖሊሲዎች ዙሪያ የፓናል ውይይቶች እንደሚካሄዱ ተጠቁሟል። በሌላ ዜና የኢራን የባህር ኃይል አዛዥ ህልፈት ተረጋገጠ። የኢራን አብዮታዊ ዘብ የባህር ኃይል አዛዥ አሊሬዛ ታንግሲሪ በተሰነዘረባቸው ጥቃት በደረሰባቸው ከባድ ጉዳት ምክንያት መሞታቸውን የሀገሪቱ የዜና ወኪል ኢርና ዛሬ ዘግቧል። የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ ባለፈው ሳምንት በሰጡት መግለጫ አዛዡ የተገደሉት በእስራኤል ጦር በተፈጸመ ትክክለኛና ገዳይ ኦፕሬሽን መሆኑን ገልጸው ነበር። ኢራን በእስራኤል የሚገኘውን በሃይፋ የሚገኝ የነዳጅ ማጣሪያ መታች። ዛሬ ኢራን በእስራኤል ላይ በፈጸመችው የሚሳኤል ጥቃት በሃይፋ ከተማ የሚገኘው የባዛን የነዳጅ ማጣሪያ መመታቱን የእስራኤል መገናኛ ብዙሃን ዘግበዋል። እንደ መጀመሪያዎቹ ዘገባዎች ከሆነ ሚሳኤሉ ማጣሪያውን በቀጥታ ይምታ ወይም በከተማው የኢንዱስትሪ ቀጠና ላይ የተመታ የሌላ ሚሳኤል ስብርባሪ ይሁን የታወቀ ነገር የለም። ይሁን እንጂ ማጣሪያው ውስጥ እሳት መነሳቱን የሚያሳዩ ምስሎች መውጣታቸውን ታይምስ ኦፍ እስራኤል ገልጿል። የእስራኤል ጦር በአካባቢው የፍለጋና የማዳን ቡድኖችን ያሰማራ ሲሆን በሚኒስቴር መስሪያ ቤቶች በኩል የአደገኛ ኬሚካሎች ፍሰት መኖር አለመኖሩን እየተመረመረ ይገኛል። ዶናልድ ትራምፕ ትላንት ምሽት ለፋይናንሻል ታይምስ በሰጡት ቃለ ምልልስ የኢራንን ነዳጅ ለመያዝ እንደሚፈልጉና የአሜሪካ ኃይሎች የኢራን የነዳጅ ኤክስፖርት ማዕከል የሆነችውን የሃርግ ደሴት ሊቆጣጠሩ እንደሚችሉ መናገራቸውን የዜና ወኪሎች ዘግበዋል። ትራምፕ ሲናገሩ ሃርግን ልንይዝ ወይም ላንይዝ እንችላለን፣ ብዙ አማራጮች አሉን ካሉ በኋላ እንዲህ አይነቱ እርምጃ የአሜሪካ ጦር በደሴቲቱ ላይ ለረጅም ጊዜ እንዲቆይ ሊያደርግ እንደሚችል አክለዋል። ሃርግ ከኢራን የባህር ዳርቻ 15 ኖቲክ ማይል ወይም 24 ኪሎ ሜትር ርቀት ላይ የምትገኝ ትንሽና ድንጋያማ ደሴት ናት። መጠኗ ትንሽ ይሁን እንጂ የኢራን የኢነርጂ መሰረተ ልማቶች እጅግ ወሳኝ አካል ናት። ቢቢሲ እንደጠቆመው በዚህች ወሳኝ ደሴት ላይ የሚሰነዘር ጥቃት የኢራንን ኢኮኖሚ የደም ስር የመቁረጥ ያህል ነው። ከኢራን የሚላከው ድፍድፍ ነዳጅ 90% የሚሆነው በዚህች ደሴት ላይ በሚገኝ ተርሚናል በኩል ያልፋል። ነዳጁ ከዋናው ምድር በቧንቧ ተጓጉዞ እዚህ ይደርሳል። እንደ ዋናው ምድር ጥልቀት የሌለው የባህር ዳርቻ ሳይሆን የደሴቲቱ ዳርቻ ለትላልቅ የነዳጅ ጫኝ መርከቦች ወይም ታንከሮች አመቺ የሆነ ጥልቅ ባህር አለው። እስከ 85 ሚሊዮን ጋሎን ነዳጅ የሚጭኑ ግዙፍ መርከቦች እዚህ መድረስ ይችላሉ። ደሴቲቱ ለኢራን እስላማዊ አብዮታዊ ዘብ ዋነኛ የገቢ ምንጭ ናት።
እዚህ የተጫነው ነዳጅ በሆርሙዝ ቀጥታ በኩል አልፎ የኢራን ዋነኛ ደንበኛ ወደ ሆነችው ቻይና ይጓጓዛል። ደሴቲቱን ለመቆጣጠር የሚደረግ ሙከራ የምድር ጦር ሊጠይቅ እንደሚችል ተንታኞች ይናገራሉ። እንዲህ አይነቱ ጥቃት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናጋት ሊፈጥር ይችላል። በለንደን የሚገኘው የሩሲያ ተመራማሪ ፔትራስ ካቲናስ ለሲኤንቢሲ በሰጡት አስተያየት ሃርግን መያዝ ለኢራን አገዛዝ ወሳኝ የሆነውን የኢኮኖሚ መተንፈሻ መዝጋት ማለት ነው ብለዋል። አክለውም ይህ እርምጃ አሜሪካ ወደፊት ከኢራን ጋር ለምታደርገው ድርድር ትልቅ ብልጫ እንደሚያሰጣት ገልጸዋል። በመካከለኛው ምስራቅ ጦርነት ምክንያት የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ የአውስትራሊያ መንግስት የቤንዚንና የናፍጣ ታክስን በግማሽ እንደሚቀንስ አስታወቀ። የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኒዝ ጦርነቱ በተለያዩ አቅጣጫዎች በመባባሱ ምክንያት ዓለም አቀፍ የነዳጅ ዋጋ ባለፉት 2 ሳምንታት በአንድ በርሜል ከ116 በላይ ማሻቀቡን ገልጸዋል። ተግባራዊ እንዲደረግ የተወሰነው የታክስ ቅነሳ እንደ አውሮፓ አቆጣጠር ከሚያዝያ 1 እስከ ሰኔ 30 የሚቆይ ሲሆን ይህም የኤነርጂ ዋጋ መናር ያስከተለውን የኢኮኖሚ ጫና ለመቀነስ የታለመ መሆኑን ጠቁመዋል። ውሳኔውን ተከትሎ የ1 ሊትር ቤንዚን ዋጋ በ26.3 የአውስትራሊያ ሳንቲም ወይም 18 የአሜሪካን ሳንቲም ሲሆን ባለ 65 ሊትር ሰልባቲዮ ያለው ተሽከርካሪ ያላቸው ባለቤቶች በእያንዳንዱ ቅጂ እስከ 19 የአውስትራሊያ ዶላር ወይም 13 የአሜሪካ ዶላር እንዲቆጥቡ ያስችላቸዋል። ከዚህ በተጨማሪ በከባድ ተሽከርካሪዎች ላይ የሚጣለውን የመንገድ ጥገናና መሰረተ ልማት ማስፋፊያ ክፍያም ለ3 ወራት ታግዷል። ጠቅላይ ሚኒስትሩ በሌላኛው የዓለም ክፍል ያለው ጦርነት እዚህ እኛ ጋር የሚያሳድረውን ተጽዕኖ ከባድ መሆኑን እንረዳለን፣ ለዚህም ነው አስቀድመን ዝግጁ ለመሆን እርምጃ የወሰድነው ብለዋል። አውስትራሊያ የድንጋይ ከሰልና የተፈጥሮ ጋዝ ላኪ ብትሆንም ለተሽከርካሪ የሚሆን የተጣራ ነዳጅ ግን 80% የሚሆነውን ከውጭ ታስገባለች። እንደ ሀገሪቱ የገበያ ተቆጣጣሪ ተቋም መረጃ እንደ አውሮፓ አቆጣጠር እስከ መጋቢት 25 ባለው አንድ ሳምንት ውስጥ ብቻ በዋና ዋና የአውስትራሊያ ከተሞች የናፍጣ ዋጋ በ10%፣ የቤንዚን ደግሞ በ8% ጨምሯል። የአውስትራሊያ ኢኮኖሚ በናፍጣ ላይ የተመሰረተ በመሆኑና አብዛኛው ምግብና አገልግሎት የሚጓጓዘው በናፍጣ በሚሰሩ ከባድ ተሽከርካሪዎች ነው። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።